አንድ ጀናዛ የሚያጠብ ሰው ሲናገር ምን አለ? ጀናዛ ያጠብኩኝ አለ ከእምብርቱ እስከ ፊቱ ያለው አካል ባንዴ ጠቆረብኝ አለ። ደነገጥኩኝና የዚህ ጀናዛ ቤተሰብ ባለቤት ማን ነው ብዬ ጠየቅኩኝ አለ። ወጣው ስወጣ አለ ቤተሰቡን ጠየቁ። ማን ነው ይህ ሰው? ይህ ሰው አዎ አንድ ቀንም ለአላህ ያልሰገደ ነው አሉ። አንድ ቀንም ለአላህ ያልሰገደ ነው። እንደዚያው ነው ያ አላህ። ስለዚህ ሙአዚኑ ሐያ አለ الصلاة ሐያ አለ الفلاح ሲል እኛ ሩጫ ወደ መስጂድ አደራ የሰላትን ነገር ለምን ከተባለ ሁላችንም ነገ ዛሬ መስጊድ አንገባም ብንል ነገ ግን ወደንም ተገደን ጀናዛችን መስጊድ ይገባል አይደል? ሊሰገድብን ይገባል። ግን ሰላት የሌለው ሰው ነገ አደጋ ነው። ቀብሩ ይጨልምበታል። ሰላት የሌለው ሰው ከባድ ነው። ነገ የውመል ቂያማ የሚቀሰቀሰው ከፊራውን ነው፣ ከሃማን ነው፣ ከቃሩን ነው። ያ አላህ ከእንደዚህ አይነት ሙጅሪም መቀስቀስ የሚፈልጋለ ከኛ መካከል የለም። ርዝቃችን እንዲሰፋልን ከፈለግን ወላሂ ሰላት ወአሙር አህለከ ቢሰላት ቤተሰብን በሰላት እዘዝ ወስጠቢር አለይሃ በሷ ላይም ጽና ላ ነስአሉከ ሪዝቀን ጠይቅህም ነህኑ ነርዙቁከ አላል እኛው እንረዝቅሃለናል። ሰላት የርዝቅ መክፈቻ ነው። ሰላት የፊት ብርሃን ያመጣል፣ ጭንቀትን ያስወግዳል። ነብዩ ጭንቅ ጥብብ ሲላቸው አለይሂ ሰላቱ ወሰላም ያ ቢላል አሪህና ቢሰላህ አንተ ቢላል ወይ በሰላት አሳርፈን ሰላት እስቲ አንድ አዛን በለና ሰላትን ሰግደስታችን ይመጣል በሰላት አሳርፈን ይሉ ነበር። ስለዚህ እኛ ደስታ እንዲመጣልን ከፈለግን አላህ ዱንያ አኺራችን እንዲያምር ከፈለግን እንዲያሳምርልን በሰላት ላይ አደራ። ቃል ትገባላችሁ? ቃል ገብታችኋል? አዎ በሰላት ላይ አደራ። ሰላትን ጠብቃችሁ ያዙ። እናንተ ስትሰግዱ ልጆቻችሁ ይሰግዳሉ። እናንተ ካልሰገዳችሁ ልጆች አይሰግዱም። ስለዚህ ሰላትን አደራ የመጀመሪያው መልእክቴ ነው። ሰላት ላይ እንዳትደራደሩ። ለምን ከተባለ ነገ የውመል ቂያማ አላህ ባሪያዎችን መጀመሪያ የሚተሳሰበው ሰላት ነው። ሰላት ከተበላሸ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ነገር ይበላሻል። ሐሳባችን ወደዚህ ሰላት ከተበላሸ ሁሉም ነገር ይበላሻል። ሰላት ከተስተካከለ ደግሞ ሁሉም ነገር ይስተካከላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነገ የውመል ቂያማ ሰላት ማይሰግዱ ሰዎች ሰቀር የሚባል ጀሃነም ይገባሉ አይደል? ቁርአን ላይ ሱረቱ ሙደሲር ላይ ኩሉ ነፍሲን ቢማ ከሰበት ረሂና አላል። እያንዳንዷ ነፍስ ከሰራችው ስራ ጋር በጣም ራውና ታጅና ትመጣለች። ኢላ አስሐበል የሚን የቀኝ ጓዶች ሲቀሩ ፊ ጀናትን የተሳአሉን ጀነት ውስጥ ይጠያየቃሉ። ስለማን? አኒል ሙጅሪሚን ስለ ሙጅሪሞቹ። ማ ሰለከኩም ፊ ሰቀር ሰቀር የሚባለው የጀሃነም ሸለቆ ያስገባችሁ ምንድነው ሲባሉ የጀሃነም ሰዎች የመጀመሪያ መልሳቸው ምንድነው? ቃሉ ለም ነኩ ሚነል ሙሰሊን እኛ ከሚሰግዱ ሰዎች አልነበርንም። ወለም ነኩ ንጥዒሙል ሚስኪን ሚስኪንን ከሚያበሉ ሰዎች አልነበርንም። ወኩና ነኹዱ ማል ኻኢዲን እንዲሁ ከሚዘባርቁ ሰዎች እንዘባርቅ ነበር። ወኩና ኑከዚቡ ቢየውሚዲን በዚህ ቀን ቅያማ የለም ሞቶ መቀስቀስ የለም ብለን እናስተባብል ነበር። ሐታ አታነል የቂን ሞት የሚባለው ቀጠሮ እስከመጣብን ጊዜ ድረስ። ስለዚህ ፈማ ተንፈዑሁም ሸፋዓቱ ሻፊዒን ለነዚህ ሰዎች የአማላጆች ምልጃ አጠቅማቸውም አለ አላህ ሱብሓነሁ ወተዓላ። ሰላት ማይሰግድ ሰው ነገ ነብዩ አይለዩትም። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ቀብር ሊዘይሩ ሄዱና ከዛ ወንድሞቼ ናፈቁኝ አሉ። ሰሃቦች እኛ አይደል አጠገብ አይደል ያለ ነው አሉ። አይ ወንድሞቼ እኮ ምላችሁ እኔን ሳዩ በእኔ ያመኑብኝ እኔን የተከተሉ አሉ። በምን ትለያቸዋሉ ሲባሉ በውዱ ፋናቸው የውዱ ምልክታቸው በዚሁ ለያቸዋሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰላት ላይ በምንም ነገር ልትደራደሩ አይገባም። ሰላታችሁን ጠብቁ። ሰላት የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ወሲያ ነው። ሊሞቱ ሲሉ ነብዩ አሰላህ ወማ መለከት አይማኑኩም አደራችሁ የሰላትን ነገር ከናንተ ስር ያሉትም ሰዎች የሴቶቹን ነገር ከናንተ ስር የምታስተዳድሯቸውም የነሱን ጉዳይ አደራ አሉ። ታዲያ ሰላት ማይሰግድ ሰው የነብዩን አደራ ነው የሚበላው። የነብዩን አደራ የሚበላለ የሚፈልጋለ የለም አይደል? ስለዚህ በሰላት እንዳንደራደር። ሁለተኛው መድረሳ ተገንብቷል አይደል? መድረሳ ለምን ተገነባ? ልጆቻችን ቁርአን እንዲቀሩበት ነው። መድረሳ ለምን ተገነባ? ልጆቻችን ኪታብ እንዲቀሩበት ነው። የሰላት አሰጋገድ ስለ ንጽህና የፊቅህ ትምህርቱም የነብዩ ሰለላሁ ዐለይሂ ወሰለም ሲራ ስለ አላህ ብቸኛ ተመላኪነት አምልኮ የሚገባው ለማን ነው? ለአላህ ነው። ምን ሰግደው ለማን ነው? ስናርድ ምን ብለን እናርዳለን? ቢስሚላህ አላሁ አክበር አይደል? ሁሉን ነገር እኛ የማን ነን? የአላህ ነን አይደል?
አይደል እንዴ? ኢና ሊላሂ ወኢና ኢለይሂ ራጂዑን ምንለው ምንድነው? እኛ አላህ ስለሆንን ነው። ሰው ሲሞት እኮ እንኳን የወሰድከው አባቴ እናቴ የጠፋው ንብረቴ እኔ ራሴ ማን ነኝ? የአላህ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን እንላለን። ስለዚህ ይሄ መድረሳ የተገነባው አደራ አባቶች እናቶች ለልጆቻችን ትልቅ ዒልም የሚማሩበት ቁርአን የሚቀሩበት ነው። ቁርአንን ያልቀራ ትውልድ ዒልምን ያልተማረ ትውልድ ነገሩ በአጠቃላይ ይበላሽበታል፣ ለስኬት አይበቃም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩኩም መን ተዓለመ አልቁርአን ወዐለመህ። ከናንተ በላጩ ማን ነው? ቁርአንን ተምሮ ያስተማረ ነው። ስለዚህ እናንተም ቅሩ፣ የሚቀራ ሰውን አበረታቱ፣ በቁርአን ላይ ጥንካሬያችሁን አዘጋጁ፣ አሳምሩ። ይሄ መስጊድ ቁርአን እንዲቀራበት ነው። ከምንም በላይ አንድነታችን የምናጠናክርበት ነው። ይሄ መስጊድ ያ መስጊድ የሚባል የለም። መስጊድ የማን ነው? የማን ቤት ነው? አንድ ላይ መልሱልኝ። የማን ቤት ነው? የአላህ ቤት ነው። የአላህ ቤት ደግሞ ላኢላሃ ኢላላህ ሙሐመድ ረሱሉላህ ያለ ሰው በሞላ ምን የሚልበት ነው? የሚሰግድበት ነው። ዱዓ የሚያደርግበት ነው። ቁርአን የሚቀራበት ነው። ዚክር የሚያደርግበት ነው። ከአላህ ጋር የሚነጋገርበት ነውና አንድነታችሁን አጠናክሩ። ከምንም በላይ አንድነት አላህ ነው አንዱ ነው ያለው። ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ። በላኢላሃ ኢላላህ ገመድ በአላህ አስተምሮ በአላህ መመሪያ አንድ ሁኑ እንዳትለያዩ አለ አላህ። እንዳትለያዩ ክልክል ነው፣ መለየት ክልክል ነው። ወላ ተፈረቁ ማለት ነህይ ነው ይላሉ ዑለማዎች። ክልክል አለበት። እንዳትለያዩ አንድ ሁኑ፣ አንድነታችሁን አጠናክሩ፣ በቁርአን ላይ ተጠናከሩ። ሁለተኛው መልእክቴ ነው። ሶስተኛው መልእክቴ ይሄ ኸይር ስራ ተሰርቷል። የኸይር ነገር ተባባሪው ነው። መን አሚለ ሷሊሃን ምን ይላል? መን አሚለ ሷሊሃን ፈሊነፍሲህ። መልካም የሰራ ለራሱ ነው አይደል? ወሄነት የገጉ አንካረ ወይ? አዎ ትንሽ ትንሽ እችላለሁ። ወሄነት የገጉ መልካምነት ለማን ነው? ለራስ ነው። ስለዚህ መልካም ነገር ሁሌ እንደው እስቲ ሽቶ አግኝቻለሁ ጥሩ ሚያውድ እጣን አግኝቻለሁ፣ ስለዚህ እስቲ መስጊዴን ሽቶ በሽቶ ላድርገው እንበል። እንደዛ ኸይር ነገር መስራት። የሆነ ነገር ስናገኝ የመስጊዱ ንጽህና የሚጠብቅበት። እዚች ጋር ምንጣፍ አገኘው ቤተሰቤ ከአዲስ አበባ መጣልኝ፣ እስቲ ለመስጊዴ ላድርገው እንበል። ኸይር ነገር ለኛም በቃ እኛ አለል ሸር ነን እንዴ? አለል ኸይር አይደለንም እንዴ? አለል ኸይር ብለን ውጪና እንዳንፈልግ እኛም አለል ኸይር እንሁን። በምን ባለን ነገር። የዚህ አካባቢ ተወላጆች አደራ አለኝ። የዚህ አካባቢ ተወላጆች አዲስ አበባ ያላችሁ ከተማ ያላችሁ እናንተ ለማሐላፊነት አለ። ምን አይነት ኃላፊነት? ከዚህ በኋላ ይሄን ግቢ ማሳመር የእናንተ ኃላፊነት አለባችሁ። መስጊዱን ማሳመር የእናንተ ኃላፊነት አለባችሁ። መድረሳውን ማሳመር፣ ከዚህ በኋላ የተሰሩት ልማት ተደራጅታችሁ በመነጋገር ለአካባቢያችሁ የሆነች ነገር ልትፈጥሩ ይገባል። በልማቱም ጠንካራ የመስጊዱን ውበት፣ መድረሳውን ውበት፣ የዚህ የተቆፈረው የውሃ ጉድጓዱን የንጹህ ውሃ መጠጡን ውበት ልትጨምሩ ልትጠብቁ ይገባል። ይሄ ኃላፊነት አለባችሁ። መልካም ነገር ላይ ሁሌ በቃ ልንጣደፍ ይገባል። ለራስ ነው ወላሂ። ነገ ቀብር ስንገባ ይኸው ሰው ጀናዛ ሲሄድ ቤተሰብ ይሸኛል፣ አልጋውም ይሄዳል፣ የለበሰውም ልብስም ይሄዳል፣ ስራችንም ይሄዳል። ግን የሚገርማችሁ ስራችን ብቻ ነው አብሮ ቀብር የሚገባው። ቤተሰብም ይመለሳል። ሚቀራለ አንድ ደቂቃ ቀብር ልግባ ሚላለ የለም፣ ሁሉም ይመለሳል ወላሂ። አልጋውም ይመለሳል፣ መኪና ካለ መኪናም ይመለሳል። ማን ይቀራል? ስራ ይቀራል። ስራ ጀነት ጀሃነም ሳያስገባን አይሄድም። በቃ ጀነት ጀሃነም ሳያስገባን ስራችን ከናይል። ስለዚህ በመልካም ስራ የመጨረሻው መልእክቴ ደግሞ እንደው አኺራን እናስታውሰውልኝ። እቺ ዱንያ አጭር ህይወት ናት። ሞቱል ፉጃ አልበዛም? ዛሬ ድንገተኛ ሞት አልበዛም? በየጊዜው ትላንትና ሰላም ነበረ፣ ዛሬ ግን ሞተ ሲባል አሰሙ እንሰማለና። ታዲያ ለዚህ ዱንያ ነው የምንባለው? ለዚህ ዱንያ ነው የምንጣለው? ለዚህ ዱንያ ነው አንዱ ላይ የሚኮራው? ለዚህ ዱንያ ነው አንዱ ላይ የበላዩ ነው አምባገነን የሚሆነው? ላ እዚህ ዱንያ አጭር ናትና እንደው ከሞትኩ በኋላ አላህ ይርሐመው እንድባል ዱንያ ላይ የሆነች ነገር አሳርፌ እንሂድ፣ የሆነች ሰርቼ ለመቼው ለአኺራው። ወለል አኺረቱ ኸይሩን ለከ ሚነል ኡላ ብሏል አላህ። የአኺራው ከዚህ ከቅርቢቱ ዓለም የተሻለ ነው ላንተ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አኺራ ላይ እናስታውሰው፣ ሁሌ አኺራን እናስብ። አኺራን የሚያስብ ሰው ሰላቱን አይሸራርፍም። አኺራን የሚያስብ ሰው የሚስቱን ሐቅ እንደፈለገ አያደርግም።
አኺራን የምታስታውስት የባሏን ሐቅ ትወጣለች። አኺራን የሚያስታውስ አባት የልጆችን ሐቅ ይወጣል። አኺራን የሚያስታውስ ወጣት የእናት አባቱን ሐቅ ይወጣል፣ የጎረቤቱን ሐቅ ይወጣል፣ የኡስታዙን ሐቅ ይወጣል፣ የማህበረሰቡን ሐቅ ይወጣል። ማን ካሰበ አኺራ ሞት አለብኝ ነገ ቀብር እገባለሁ ካለ ሞት ለማንም አይቀርም። ወላሂ የትም ብንሸሽ አንቀርም። አንድ ቀን ነብዩላህ ሱለይማንን መለከል ሞት ሊዘይራቸው መጣ አሉ። ነብዩ ነው የሚነግሩት። መለከል ሞት መጣና ሱለይማንን ሰላም ብሏቸው፣ የሱለይማን ጋር ደግሞ አንድ እንግዳ ነበረ። ትኩር አድርጎ ተመለከተው። ከዛ ዘይሮ ሄደ። ዋላ እንግዳቸው ለነብዩላህ ሱለይማን ምን አለ? አንተ የአላህ ነብይ ወይ ማን ነው? አፈጠጠብኝ እኮ በጣም በትኩረት አየኛል። ኤማ መለከል ሞት ነው አሉት። መለከል ሞታው አረባ እኮ ወደ ሌላ ሀገር ውሰደኝ አላቸው። ነብዩላህ ሱለይማን ደግሞ አላህ ስጦታ ሰጥቷቸዋል። በምን? በንፋስ ከአንድ ሰው ከአንድ ሀገር ወደ አንድ ሀገር ያሸጋግሩ ነበር። አላህ ይህን ስልጣን ሰጥቷቸው ነበር። ወደ ሩቅ ሀገር ወሰዱት። መለከል ሞት በንጋታው መጣ። ትላንትና የመጣውን እንግዳይ ለምንድን ነው ትኩር አድርገ ያየዋል? እኔ ገርሞኝ ነው። እንዴት አላህ ከዙር በኋላ እንዴት ባለ ሀገር ላይ ሩሁን አውጣው ብሎ አዘዘኝ። አንተ ደግሞ ሀገር ላይ አንተ ቤት ላይ ዱሃ ረፋዱ ሰዓት ነው 4 ሰዓት 5 ሰዓት አንተ ጋር አየሁት። አላህ አዘዘኝ እዛ እሱ ያለው እዚህ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ እዛው ሀገር ሲሄድ እየተጠባበቀኝ ያገኘሁትና ሩሁን አውጥቼው መጣሁ። ማንም ሰው የትም ቤት ከሞት ሊያመልጥ ይችላል? አይችልም። ስለዚህ ሞት አለብን ካልን ከሞት በኋላ ላለው ሀገራችን ስንቅ እናዘጋጅ። ትልቁ ስንቅ ምንድነው ከተባለ እስልምናችን አጥብቀን እንያዝ። ላኢላሃ ኢለላህን አጥብቀን እንያዝ። በምንም ነገር በዱቄትም በዘይትም ሰው በሆነ ነገር ሊሸነግለን ይችላል። ላኢላሃ ኢለላህ መጨረሻ የሆነ ሰው መጨረሻ ቃሉ ላኢላሃ ኢለላህ የሆነ ሰው ጀነት ገባሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እምነታችንን ከለቀቅነው መጨረሻችን ጀሃነም ነው፣ ስቃይ ነው፣ ውርደት ነውና ከምንም በላይ አኺራን እናስብ። አኺራ የሚያስብ ሰው ዱንያ ላይ እንደፈለገ አይሆንም፣ እንደፈለገ የሰው ሐቅ አይነካም፣ እንደፈለገ ሰው አይበድልምና ሞት አለብን እንበል። ሞት ለማንም አይቀርም፣ ለነብዩም አልቀረም። ኢነከ መይቱን ወኢነሁም መይቱን አላህ። አንተ ሟች ነህ እነሱም ሟቾች ናቸው፣ ከዚያው መልቂያማ እጌታችሁ ዘንድ ትከራከራላችሁ አለ። ሞት ለማንም አይቀርምና ሞትን እናስብ። ዱንያ አጭር ናት። በዚች አጭር ሀያታችን ላይ ጥሩ ነገር ሰርተን እንሂድ። በዱንያ ላይ የሆነች ነገር አበርክተን እንሂድ። ኢማሙ ነወዊ ሲባል ትሰማላችሁ። ሪያዱ ሷሊሂን የጻፉት 40 ሐዲስን የጻፉት እድሜያቸው 45 ነበር። በ45 ዓመታቸው ነው የሞቱት። በ45 ዓመታቸው ሚስት የላቸው ልጅ የላቸው። ነገር ግን ዛሬ ዱንያ ላይ ባበረከቱት ትልቅ ስራ መስጊድ ውስጥ ያለ ሰው በሞላ የሳቸው ልጅ ሆኗል። በየመስጊዱ ሪያዱ ሷሊሂን ይቀራል። ከቁርአን በኋላ በጣም የሚቀራ ኪታብ ይባላል ሪያዱ ሷሊሂን ነው። ያንን የቀራ ሰው በሞላ ኢማሙ ነወዊን እያስታወሰ ነው ማለት ነው። ረህመቱላህ ዐለይሂ ይላል። አያችሁ ከቀብር ከመሬት በላይ እኛ ቀብር ውስጥ ገብተን ከመሬት በላይ ስማችን ማን ነው? መጥፎ ሰው ነው ወይስ ጥሩ ሰው? እንደው ተገላገልነው ከላይ ፈይ እሳይደልን ነው የምንባለው ወይስ አላህ ይርሐመው ያን የመሰለ ሰው መልካም ስራ የሚሰራ ኸይር ነገር ማይጠፋው ሰው ሄደኮ አላህ ይዘንለት ከየትኛው ነን እኛ? ስለዚህ ይህንን ስማችንን ለራሳችንን ማነን ብለን ጠይቀን ነገ የውመል ቂያማ መልካም ነገር አላህ Subhanahu Wa Ta'ala እንዲወፍቀን መልካም ነገር እንዲያመጣልን እየተመኘን ዱንያችንን አላህ ያማረ እንዲያደርግልን አኺራችንን አላህ ያማረ እንዲያደርግልን ዱንያ አኺራችንን ያማረ አላህ እንዲያደርግልን ከአላህ ጋር ለግንኙነታችን እናሳምር። ዱንያችን የተስተካከለ እንዲሆን አኺራችን የተስተካከለ እንዲሆን ከአላህ ጋር ግንኙነታችን እናሳምር። ደስታ እንዲመጣልን አላህ እናስደስት። እናት አባታችን እናስደስት። ለእናት ለአባታችን መልካም እንዋል። ኸይር ነገር ኢስላም ሁሌም ያዘን ነው። ለማህበረሰቡ መልካም እንዋል። አላህ ለፈጠሩ ፍጥረታት በአጠቃላይ እንዘን። እርሐሙ መን ፊል አርዲ ይርሐሙኩም መን ፊስ ሰማ። ምድር ላይ ያለ ዘኑ ሰማይ ያለው ጌታ አላህ ያዝንላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም።